እንደ ሀገር ከፍተኛ ትኩረት ተሰጥቶ እየተሰራበት ያለው ጉዳይ አንዱ ዜጎች የቤት ባለቤት እንዲሆኑ ማድረግ ነው። ለዚህም የግሉ ዘርፍ ከፍተኛ ሚና ይጫወታል። ነገር ግን ለሕዝብና ለመንግስት ታማኝ የሆኑ የግል ተቋማት እንዳሉ ሁሉ ቤት ሰርተን እናስረክባለን በማለት የሕዝብን ገንዘብ ሰብስበው ከሀገር የሚወጡ በጣም ውስብስብ የሆነ ሰነድ በማስፈረም በየጊዜው ያለ ምክንያት ገንዘብ የሚጨምሩ በውላቸው መሰረት በጊዜ ሰርተው የማያስረክቡ ሰነድ የሚያጭበረብሩ ተቋማት ስላሉ ዜጎች ገንዘብ ይዘው እንኳን ያለ ስጋት ቤት ገዝተው የቤት ባለቤት ለመሆን ሲቸገሩ ይታያል። ክብርት ሚኒስተር፣ እንዲህ አይነት ኬዞች ሲቀርቡ የሕዝብን ጥቅም ከማስጠበቅና ፍትህ ከማስፈን አንጻር ምን እየተሰራ እንዳለ ማብራሪያ ቢሰጡ። በአገራችን ካለው የቤት ጥያቄ አኳያ ከህዝብ ገንዘብ ሰብስበው ቤት ሰርተን እናስረክባለን በሚል የሚሰወሩ አካላት አሉ። እዚህ ላይ ምን እየተደረገ ነው የሚለውን በተመለከተ ይሄኛውም ማታለል ማጭበርበር በወንጀል ክልከላ ያለበት ተግባር እንደመሆኑ ባለፉትም ዓመታት እነዚህን ከህዝብ ከፍተኛ ንብረት ሰብስበው የሚሰወሩ ዳር ሳይደርሱ የሚጠፉ አካላትን በተመለከተ የወንጀል ተጠያቂነትን እያሰፈን እንገኛለን። ለምሳሌ ባለፈው ዓመት ከነበሩን ምርመራ መዝገቦች መካከል ከህዝብ ወደ 1.5 ቢሊዮን ብር በመሰብሰብ የቤት ባለቤት አደርጋቸዋለሁ በሚል በጣም በሰፊው የማጭበርበር ስራ ላይ የተሰማሩ ሰዎችን ለይተን በክስ ሂደት ላይ ይገኛሉ። በዚህም ወንጀላቸው ተረጋግጦ ሌሎችም በተመሳሳይ ሁኔታ አተርፋለሁ ብለው የሚያስቡ ሰዎች ከእንደዚህ አይነት ተግባር እንዲቆጠቡ ለማድረግ አስተማሪ የሆነ ቅጣት እንዲደረግ እየሰራ እንገኛለን። ሆኖም ግን በወንጀል ህግ የምናደርገው ጥረት ብቻ ይህንን ስጋት በተሟላ መልኩ ይፈታል ብለን አናምንም። ምክንያቱም በግለሰቦች ላይ በእነዚህ አይነት አጭበርባሪዎች ንብረታቸውን ማጣታቸው ብቻ ሳይሆን የሚደርስባቸውም ስነ ልቦናዊ ጉዳት አለ። ስለዚህ ይህንን ለመቆጣጠርና ለመከታተል ተቆጣጣሪ አካላትን ለምሳሌ በሪል ስቴትም በሌሎችም ዘርፎች ላይ ያሉ ተቆጣጣሪ አካላትን አቅም ማሳደግ ለህዝቡም ደግሞ የተሻለ መረጃን ማድረስ አስፈላጊ ነው። ይሄ የማጭበርበርና የማታለል ወንጀል እኛን ብቻ ሳይሆን ሌሎችም ሀገሮች በጣም በከፍተኛ ሁኔታ እየፈተነ ያለ ወንጀል ነው። በተለይ አሁን ከሳይበር ወንጀሎች ጋር በተያያዘ በጣም በሰፊው ለብዙ ሀገሮች ፈተና ሆኗል። ለምሳሌ በሲንጋፖር በቅርቡ ከማታለል ወንጀሎች ጋር የተያያዘ አዳዲስ የቅጣት ድንጋጌዎችን አሳልፈዋል። ስለዚህ አጠቃላይ በዓለም አቀፍ ሁኔታ ያለ ችግር ነው። በእኛ በኩል የወንጀል ተጠያቂነትን ለማረጋገጥ እየሰራ ነው። ሆኖም ግን ከዛ ባለፈ ወንጀሎቹን በሚገባ ለመከላከል በየዘርፉ ያሉ ተቆጣጣሪ አካላትም የሚጫወቱት ሚና ይኖራል ማለት ነው።